ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 5 ቀን ዋና ዋና ዜናዎችና ክስተቶችን እርሶቹን አስቀድመን እናስደምጣችኋለን። በመጀመሪያ በጎንደር በ5 አቅጣጫ የገባው ጦር መመታቱ ታውቋል። ወሳኟ ከተማም ተይዛለች። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ስር ያሉ ሁለት ኮሮች በጣይመን ባካሄዱት ውጊያ የብልጽግና ሰራዊትን ከባድ ዋጋ አስከፍለውታል። እናስደምጣችኋለን። በሌላ በኩል በወለጋ የአማራ ሕዝብ ላይ የሚደርሰው በደል መቀጠሉን ነዋሪዎች ገልጸዋል። የመጨረሻ ምንጠራ በሚል የተከፈተው ዘመቻ በምስራቅ ወለጋ ዞን እየተካሄደ መሆኑን የገለጹት ነዋሪዎች ከባድ ጭካኔና ግፍ እየተፈጸመባቸው መሆኑን ተናግረዋል። ተሰሙታላችሁ። በተጨማሪም በአዲስ አበባ ዙሪያ የተያዘው የፖለቲካ አቅጣጫ አሳሳቢ መሆኑ ምሁራን ገለጹ። የብልጽግና ስርዓት የያዘው ዕቅድ ሀገርንና ህዝብን ወደ ከፋ ቀውስ ሊያመራ እንደሚችል በመግለጽ ሁሉም ወገን በጋራ ሊቆም እንደሚገባ ጥሪ አቅርበዋል። ይቀርብላቸዋል። እንዲሁም የጦርነት አዙሪትና በትውልድ ላይ እያሳደረ ያለው እልቂት ትኩረት ስቧል። የህወሓት ታጣቂ በድሮን መመታቱ የሰማ ሲሆን በቀይ ባህርና በቀጠናው እየተስተዋሉ ያሉ የፖለቲካ ክስተቶችም ትኩረት ስበዋል። በስፋት የያዝነው ዘገባችን ነው። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በ5 አቅጣጫ የገባው ጦር ተመታ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሁለት ኮሮች ማለትም ዳግማዊ ቴዎድሮስ 5ኛ ኮርና 204ኛ አስቻለው ደሴ ኮር በቅንጅት ባካሄዱት ውጊያ የብልጽግናውን ሰራዊት ከባድ ዋጋ አስከፍለውታል። የዕዙ ዘመቻ መሪ አርበኛ ተሾመ አበባው የመራው የዕለቱ ልዩ ዘመቻ የተካሄደው በጎንደር ጠቅላይ ግዛት ጣይመን ላይ መሆኑን የዕዙ ህዝብ ግንኙነት መምሪያ አስታውቋል። የዕለቱን ተጋድሎና የተገኘውን ድል አስመልክቶ የዕዙ ህዝብ ግንኙነት መምሪያው ለጣና ቴሌቪዥን ሲናገርም የጠላት ሰራዊት ባያ ማክሰኝት ጉሃላና ኪንፋዝ በገላ ተውጣቶ በ7 ተሽከርካሪዎች ተጭኖ ጣይመን ከተማን ለመቆጣጠር አልሞ ነበር የተንቀሳቀሰው። ሆኖም የንስሮቹ የክትትል መረብ ውስጥ በመግባቱ የታሰበውን ሳያሳካ ክፉኛ ምታርፎበት እንዲበተን ተደርጓል ብለዋል። ስልታዊ አሰራርን የተከተለ የውጊያ ውሎ ነበር የሚለው የህዝብ ግንኙነት መምሪያው አክሎም ንስሮቹ ገዢ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድመው በመያዝ ጠላትን ወደ ወጥመድ በማስገባት የተካሄደ ነው ብለዋል። በተሰነዘረበት ከባድ ምት ክፉኛ የተዳከመው የጠላት ኃይል ውጊያው ካቅሙ በላይ ሆነበት ከጫዊት አቅጣጫ ተጨማሪ ድጋፍ ቢጠይቅም የጠቅላይ ግዛቱ ዋና ዘመቻ መምሪያ አርበኛ ተሾመ አበባው በወሰደው ፈጣን የውጊያ ውሳኔ የጠላት ተጨማሪ ኃይል እንዳይንቀሳቀስ ተደርጓል። የሚወገን ኃይል በከፍተኛ ወታደራዊ መናበብ ጠላትን እንዲመታ ያስቻለ ውጊያ ነበር በማለት ገልጾታል። የብልጽግናው ሰራዊት በ5 አቅጣጫ እንቅስቃሴ አድርጎ እንደነበር የገለጸው የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ህዝብ ግንኙነት መምሪያ ጣይመን ከተማን ለመያዝ አልሞ የተነሳው የጠላት ስብስብ በንስሮቹ ፈርጣማ ክንድ በተወሰደበት የተቀናጀ እርምጃ 10 አባላቱ እርምጃ ሲወሰድባቸው ከ20 በላይ ቀላልና ከባድ ቁስለኞችን ይዞ ወደ ጓላ ለማፈግፈግ ተገዷል። ይህ የውጊያ ውሎ የፋኖን ከፍተኛ ስልታዊ ዝግጅት፣ የተቀናጀ የአመራር ብቃትና የጠላትን ውጥን ዕቅድ የማክሸፍ ሙሉ ወታደራዊ ብቃትን በግልጽ ያሳየ ድል ነበር በማለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከአንድነቱ ማግስት ጀምሮ የሚያካሄዳቸውን ተጋድሎች በከፍተኛ ወታደራዊ የበላይነት እያስቀጠለ መሆኑን አስታውቋል። ይህ በእንዲህ እንዳለ ተደጋጋሚ ወታደራዊ ተጋድሎችን በታላቅ ጀብዱ የሚፈጽመው የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ባንታባት አንደኛ ኮር ባንዳ ቤት ወረዳ ሌላ ታላቅ ተግባር መስራቱን አስታውቋል። ባንዳ ቤት ወረዳ ጊዜያዊ አስተዳደር አስተባባሪነት ከህልውና ትግሉ ጎን ለጎን በጊዜያዊ የህዝብ አስተዳደር አማካኝነት በማህበረሰብ አቀፍ የልማት ስራዎች ተጠናክረው እየተከናወኑ መሆኑን የገለጸው የጉና ክፍለ ጦር ህዝብ ግንኙነት ክፍል ይኸው የልማት ስራ በተከናወነበት ወፍጫ ቀበሌ ጊዜያዊ አስተዳደሩ ከቀበሌው ህዝብ ጋር በጥብቅ ቅንጅት በመስራት ከጋዳ ግድብ እስከ ጡንጅታ የሚዘልቁ መንገዶችን የጥገና ስራ አከናውኗል። በተጨማሪም የክረምት ጎርፍ አደጋን ለመከላከል የሚያስችሉ የውሃ ማፋሰሻ ቦዮችን በመክፈት የማህበረሰቡን የልማት አርበኝነት በተግባር የሚያሳይ ስራ ማከናወን ተችሏል ብሏል። የህዝብ ግንኙነት ክፍሉ አክሎም በተለያዩ የልማት መስኮች በሚያሳየው አርበኝነት የሚታወቀው የቀበሌው ማህበረሰብ ዛሬም ልማቶችን በመንከባከብና በማልማት አርአያነቱን አስመስክረዋል። የቀበሌው ነዋሪዎች በቀጣይም ጊዜያዊ አስተዳደሩ በሚያስቀምጠው የስራ አቅጣጫ መሰረት ከህልውና ትግሉ ጎን ለጎን የጀመራቸውን የልማት እንቅስቃሴዎች አጠናክረው እንደሚቀጥሉ አረጋግጠዋል ሲል ፋኖ ከህልውና ትግሉ ጎን ለጎን በህዝባዊ አገልግሎት ላይ ያለውን የጸና አቋም አስታውቋል።
ልናያችሁ አንፈልግም ብለውናል ተበዳዮች። የኦህዴድ ብልጽግናው ስርዓት በወለጋ ጠቅላይ ግዛት የአማራ ህዝብ ላይ ተደጋጋሚና የተራዘመ ሰቆቃ መፈጸሙን ቀጥሏል። የመጨረሻ ምንጠራ የሚል አማራን ከቀያው የማጽዳት ዘመቻ ተከፍቶ በምስራቅ ወለጋ ዞን እየተከናወነ መሆኑን የገለጹት ነዋሪዎቹ በከፍተኛ ጭካኔና ጥላቻ ነው ያሳደዱን ያሉት ብለዋል። የአካባቢው ነዋሪዎች አክለውም በዚህ ሰሞነኛው የማሳደድና ጅምላ የመግደል ድርጊታቸው ሁሉም የመንግስት የጸጥታ ኃይልና የኦነግ ሸኔ ታጣቂዎችን በቅንጅት የሚፈጽሙት መሆኑ ነው። በቅርቡ ኦነግ ሸኔና ፋኖ ጥምረት ፈጥረዋል ብለው ጠቅላይ ሚኒስተሩና የፋኖ መሪዎች በሚዲያ ቢናገሩም እውነተኛው ጥምረት ያለው ግን በመንግስትና በኦነግ ሸኔ ታጣቂዎች ነው ሲሉ በአካባቢው የሚፈጸመውን የተቀናጀ ጥቃት ገልጸዋል። በምስራቅ ወለጋ ዞን አንገርጉትን ከተማ ጀምሮ በ7 ቀበሌዎች ማለትም መንደር 4፣ መንደር 3፣ መንደር 12፣ መንደር 2፣ መንደር 14 ለሊ ተክለ ሃይማኖትና የምስራቅ ወለጋ ዞን አጎራባች በሆነው በሁሩ ጉሩ ወለጋ ዞን አቤ ደንጎሮ ወረዳ ከመንደር 15 ጀምሮ እስከ ቱሉጋና ከተማና አካባቢው ከትናንት ማለዳ ጀምሮ እስከ ዛሬ ዕለት ተባብሶ የቀጠለ ማሳደድ፣ ማፈናቀልና አሳዶ የመግደል ወንጀል መሰራቱን የአካባቢው ነዋሪዎች ገልጸዋል። በዚህ የጭካኔ ዘመቻ ነፍሰ ጡር ሴቶች እንዲሁም ህጻናትን የያዙ የሚያጠቡ እናቶችም የጥቃቱ ሰለባ መሆናቸውን ተናግረዋል። በዚህ አደገኛና ጥላቻ በተሞላበት አማራውን የማሳደድ ወንጀል የኦነግ ሸኔ ታጣቂዎች ከፍተኛ ሚና መጫወታቸውን የአካባቢው ነዋሪዎች ገልጸዋል። በተለይም የኦነግ ሸኔ ታጣቂዎች ከዚህ አካባቢ ልናያችሁ አንፈልግም እያሉ በጭካኔ እየገደሉ መሆኑን ተናግረዋል። በዚህ ጉዳይ አስተያየታቸውን የሰጡ አንድ ምሁር የዚህ ጥቃት ዓላማ ከማንም የተሰወረ አይደለም። መንግስት በኦሮሚያ ክልል አማራውን ማየት አይፈልግም ማለት ስልጣን ላይ ያለው ኃይል ብቻ ሳይሆን ሁሉም የብሔሩ ፖለቲከኞች በአዲስ አበባ ጉዳይና አማራን በሚመለከት ጉዳይ የማይለያዩ መሆናቸውን ህዝቡ በሚገባ የተረዳው ነው። በቅርቡ አንዳንድ የፋኖ መሪዎችና የህወሓት ደጋፊ ሚዲያዎች ኦነግ ሸኔና ፋኖ ቅንጅት ፈጥረዋል ብለው ያሰራጩት መረጃ የወለጋ አማራን አዘናግቶታል ብዬ አስባለሁ። ሰሞኑን በምክክር ኮሚሽኑ ስብሰባ ላይ የአዲስ አበባን ጉዳይ ተከትሎ የኦነግ የኦሮሞ ብልጽግናና በውጭ የሚኖረው የዲያስፖራ ፖለቲከኞች አንዱ ሆነው ሲመጡ ታይተዋል። በወለጋ ጉዳይም አማራውን በማፈናቀሉ ድርጊት ኦነግ ሸኔና የኦሮሞ ብልጽግና ፓርቲ የሚለያዩበት ምክንያት የለም። ከዚህ ይልቅ ፋኖን ከሸኔ ጋር ቅንጅት በመፍጠር ህዝባችንን መታደግ ችለናል የሚሉ የፋኖ መሪዎች ከዚህ ድርጊታቸው ሊታቀቡ ይገባል ሲሉ በቁጭት ተናግረዋል። አስተያየት ሰጪው ሲቀጥሉም ኦነግ ሸኔና ፋኖ ጥምረት ፈጠሩ ማለት ኦዴፓና አዴፓ ወይም ብአዴንና ኦህዴድ ጥምረት ፈጥረው የአማራና ኦሮሚያ ብልጽግና ሆነው ህዝብን እንደሚጨፈጭፉት አይነት ዓላማ ቢስ ጥምረት ነው በማለት ይናገራሉ። የአማራ ህዝብም የጀመረውን ትግል አጠናክሮ መቀጠል የሚችለው ከሌሎች አገር ወዳድና በአገር መንግስቱ ቀጣይነት ላይ አቋም ካላቸው ኃይሎች እንዲሁም ከከተማ ህዝባዊ ንቅናቄ ጋር እንጂ የአማራን ህዝብ ለህልቆ መሳፍርት ችግር ከዳረጉት እንደ ኦነግና ህወሓት ከመሳሰሉ ቡድኖች ጋር መሆን እንደሌለበት አሳስበዋል። የተጋለጠው የኦህዴድ ጭካኔና ለህዝብ የቀረበ ጥሪ ያልተገደበ ፍላጎትና የበዛ ስግብግብነት የተጣባው የኦህዴድ ብልጽግና ስርዓት በአዲስ አበባ ጉዳይ የያዘው አደገኛ እቅድ ሀገርን የማፍረስ ህዝብን የማፍለስና የበዛ ፍጅትን የያዘ ክፉ እቅድ ነው ሲሉ ምሁራን ገልጸውታል። ይህን የጨካኞች ዓላማ እንዳይሳካም ሁሉም ወገን በጋራ ቆሞ ሊታገለው ይገባል በማለትም አሳስበዋል። ኦህዴድ ብልጽግና ለእኩይ ዓላማውና ላልተቋረጠ ፍላጎቱ ማሳካት ሲል ያደራጀው የምክክር ኮሚሽን ሰሞኑን እያካሄደ ያለውን ጉባኤ አስመልክቶ የስርዓቱን ነውረኝነት ብቻ ሳይሆን የአገሪቱን ዕጣ ፈንታ አደገኛ መስቀለኛ መንገድ ላይ መሆኑን ያጋለጠ ሆኗል። አዲስ አበባን በተመለከተ ተከታታይ ጠንካራ አስተያየቶችን በመስጠት የስርዓቱን ስግብግብ ነውረኝነትን የሚያጋልጠው ጌታቸው ሽፈራው ቀጣይ የፍጅት እቅድ ሲል ያስተላለፈውን ጠንካራ መልእክት እንደሚከተለው እናቀርብላችኋለን። ተንታኙ ሐሳቡን የሚጀምረው ማንኛውም የህገ መንግስት ማሻሻያ የአንድን ወገን የፖለቲካ ጥያቄ ለማስፈጸም ወይም አዲስ የታሪክ ውዝግብ ለመፍጠር ሊውል አይገባም። የህገ መንግስት ማሻሻያ ዋና ዓላማ የሀገሪቱን የህግ ስርዓት ማጠናከር፣ የስልጣን ወሰኖችን በግልጽ መወሰን፣ የዜጎችን እኩል መብት ማረጋገጥ፣ ረጅም ጊዜ የሚቆይ ሰላም ማስፈንና ዘላቂ ልማትን ማስቻል መሆን አለበት። ዓለም አቀፍ ተሞክሮው ይህ ነው። ከእውነትና ህግ የተጣላው ኦህዴድ ደግሞ ህግ ማሻሻል የፈለገው ለቡድናዊ ጥቅም ነው። ኦህዴድ ከዚህ ሁሉ ሂደት በኋላ ማሻሻያ የሚፈልገው ቀጣይ ውዝግብን በመፍጠር ነው በማለት ነው። ተንታኙ አስተያየቱን ይቀጥላል። በተለይም የአዲስ አበባን ህገ መንግስታዊ ሁኔታ የሚመለከት ማሻሻያ ከተማዋን በክልላዊ ቁጥጥር ስር በማስገባት ወይም የነዋሪዎቿን የራስ አስተዳደር መብት በመቀነስ አዲስ የባለቤትነት ክርክር የሚያስነሳ እንዳይሆን በርካቶች ሲቃወሙ ቆይተዋል። አሁንም እየተቃወሙ ነው።
ይልቁንም የከተማዋን የፌዴራል ዋና ከተማነት የነዋሪዎቿን ሙሉ የራስ አስተዳደር መብትና የኦሮሚያን ህገ መንግስታዊ ልዩ ጥቅም በግልጽና በሚያስተማምን የህግ ማዕቀፍ ማስታረቅ አለበት እያሉ ነው። ኦህዴድ ደግሞ በማጭበርበር በማስፈራራት ከፌዴራል ዋና ከተማነት አውርዶ የነዋሪዎቿን መብት ነጥቆ የራስ አስተዳደር መብትን ገፎ አንዴ በክልል ስር ሌላ ጊዜ የጋራ ጥቅም እያለ ያወናበደ ነው ሲል የስርዓቱን ነውረኝነት ማጋለጡን ይቀጥላል። የህገ መንግስት ማሻሻያ መሰረት የታሪክ ትርክትን ለአንድ ወገን ማስረከብ ሳይሆን ለሁሉም ዜጎች የሚሰራ ግልጽ፣ ፍትሃዊና ዘላቂ ህግ ስርዓት መገንባት መሆን ሲኖርበት ኦህዴድ ግን አዲስ አበባን ከህዝብ ነጥቆ ካሁን ቀደም እንደተናገሩት እርባና ቢስ ማድረግ ነው። የቡድን ጥቅምን ለማጋበስ ተብሎ የሚደረግ ማሻሻያ የነገን ትውልድ አዲስ የባለቤትነት የወሰንና የማንነት ግጭት ውስጥ የሚጥል እንደ ኦህዴድ ልምድና አካሄድ ለዘር ፍጅት የሚዳርግ ነው። ይህም በመሰረታዊነት የህግ የማሻሻያውን ዋና ዓላማ የሚቃረን ነው። የኦህዴድ አካሄድ ህግን፣ ዓለም አቀፍ ተሞክሮን፣ እውነትን ጨምሮ በጎ ነገሮችን ሁሉ የሚቃረን ነው። በአጭሩ ህገ መንግስት መሻሻል ያለበት ሰላምንና ልማትን ለረጅም ጊዜ ለማስጠበቅ እንጂ አዲስ ታሪካዊ ውዝግብና የፖለቲካ ግጭት ብሎም የዘር ፍጅት ማዘጋጃ አይደለም። ኢትዮጵያውያንም የኦህዴድን አካሄድ አምርረው መቃወም ያለባቸው መሰረታዊ የህግ ማሻሻያ ትርጉምን አዛብቶ ለዘር ፍጅት ምቹ ሁኔታ የሚፈጥር መጨቆኛ ስርዓት ገንብተው ማንም ላይ የሚደርስ መሆኑ ነው። በእርግጥም ሁሉም የሚኖሩባት አዲስ አበባ ላይ የሚፈጸመውና በቀጣይ ያሰበው ሁሉም ኢትዮጵያ ላይ የተቃጣ እንደሆነ ግልጽ ነው። የዘር ፍጅት ዝግጅትን በማሻሻያና ምክክር ስም ሲያመጡት ጉራጌውም፣ ዶርዜውም፣ ሶማሌውም ሌላውም የጥቃቱ ሰለባ ነው። ባለፉት ዓመታት ከአዲስ አበባ የተገፋው ሁሉ በቀጣይ የህግ ሽፋን ሲያገኙ የባሰ ነገር ይገጥመዋል በማለት መልእክቱን አጠቃሏል። የዚህ ነውረኛና ስግብግብ ስርዓት ድርጊትም ሆነ የአገሪቱ ቀጣይ ዕጣ ፈንታ የሚወሰነውም በዚህ መልኩ በሚደረግ የተቀናጀና የተጠናከረ የህዝብ ትግል መሆኑን በርካታ ምሁራን የሚጋሩት ሐሳብ ነው። የጦርነት አዙሪትና የትውልድ እልቂት በህወሓት ምክንያት ከራያ ግንባር እስከ ሳውዲ በረሃ ዣበበው የጥፋት ደመና በርካታ የህወሓት ወራሪ ጦር በትናንትናው ዕለት በድሮን አልቋል። የሰሜን ኢትዮጵያ ጦርነት ትቶት ያለፈውን ጠባሳ ገና ሳይሽር ዳግም በራያና አካባቢ ያንዣበበው የጦርነት ደመና አገሪቱን ወደ ሌላ አዙሪት እየከታት ይገኛል ተብሏል። የጦር አውድማ ሆኖ የቆየው የአማራ ክልል ለዳግም ውድመት፣ የትግራይ እናቶች ደግሞ ለሌላ ዙር ሰቆቃና ልቅሶም እንዲሁም ተስፋ የቆረጡ ወጣቶች ለከፋ የውጭ ሀገር ስደት የተጋለጡበት ይህ ውስብስብ ቀውስ በህወሓት ምክንያት የኢትዮጵያን የፖለቲካና ማህበራዊ ህይወት አሳዛኝ ገጽታ አጉልቶ ያሳያል። ከህወሓት ወታደራዊ ትንኮሳ ጀምሮ እስከ መካከለኛው ምስራቅ በረሃዎች ድረስ የተዘረጋውን ይህን የዜጎችን መከራ፣ ሰቆቃና ስደት በጥልቀት እንመለከተዋለን። በአማራ ክልል የሚገኘው የራያ አካባቢ ለቀጣይ ዙር እልቂት እየተዘጋጀ መሆኑን መሬት ላይ ያሉ መረጃዎች ያመለክታሉ። ህወሓት በአካባቢው የጀመረው አዲስ ወታደራዊ እንቅስቃሴ በ2013 ዓ.ም ክረምት ወቅት ሀገርን ላመሰቃቀለው አጥፊ ጦርነት የተጠቀመበትን ስልት ዳግም ለመተግበር ያለመ ነው። የቆቦን ግራ መስመር በመተው ወደ ዞብል ተራራ፣ ቦርቦራና ጎብዬ መስመር የተደረገው የህወሓት እንቅስቃሴ የአማራ ክልልን ዳግም የጦርነት ቀጠና በማድረግ ንጹሃንን ለከፋ መፈናቀልና የንብረት ውድመት እየዳረገ ይገኛል። የጦርነት ዝግጅቱ ምን ያህል ወደ መጨረሻው ምዕራፍ እንደተሸጋገረ የሚያሳየም ህወሓት ለአመራሮቹ ያስተላለፈው ትዕዛዝ ነው ተብሏል። ስብሰባዎቹ ከቀትር ወደ ማታ እንዲዘዋወሩ ተደርጓል። ለራያ ዞቦ 1000 ሊትር፣ ለመሆኒ 3000 ሊትር ነዳጅ ተመድቧል። እንዲሁም ውሃ ጫኝ ቦቴዎችና የስንቅ አቅርቦትና እንዲሁም ለቀብር የሚያስፈልጉ ቁሳቁሶች ጭምር ቀድመው እንዲዘጋጁ መደረጉ ቡድኑ ጦርነት እንጂ ሰላማዊ ውይይትን አማራጭ እንዳላደረገም በግልጽ ያሳያል። ህወሓት የትግራይ ወጣት በግዳጅ እያፈሰ ወደ እሳት እየማገደ ቢሆንም ይህ ጉዞ ግን እንደ ቀድሞው አልተሳካለትም። ዛሬም ባለማጣ ከተማ እየተሰሙ ያሉ መረጃዎች በትናንትናው ዕለት ከሸረናው እልቂት በከፋ ሁኔታ በርካታ የህወሓት ታጣቂዎች ህይወት የቀጠፈና ብዙዎችን ያቆሰለ እርምጃ መወሰዱ ነው። ይህ መጠነ ሰፊ የሆነ የሰራዊቱ እልቂት ህወሓት ወጣቱን ለቀንቱ የፖለቲካ ስልጣን ሲል እንዴት እያስጨረሰው እንደሆነ ቁልጭ አድርጎ ያሳያል። ይህንን እልቂትና
የማይጠቅምና ዓላማ ቢስ ጦርነት የተረዱ 250 የሚሆኑ በግዳጅ የተመለመሉ ወጣቶች ለእናንተ ስልጣን ለማስጠበቅ አንሰዋም በማለት ከነሙሉ ትጥቃቸው ማመጻቸውና መክዳታቸውን ተሰምቷል። ወጣቶቹ የህወሓት ኃይሎች ትጥቅን ለማስፈታት ያደረጉትን ሙከራ በማክሸፍ የትግራይ ሰላም ኃይል የተባለውን ስብስብ በመቀላቀል ቀሪው የትግራይ ወጣት ለሻዕቢያ ተላላኪዎች ብሎም ውድ ህይወቱን እንደማይገብር ያስተላለፉት ጥሪም በህዝቡ ውስጥ እያደገ የመጣውን የሰላም ጥማትና የጦርነት ጠልነትን እውነታ ያንጸባረቀ ነው ተብሏል። የዚህ ጦርነት ዋነኛ ሰለባዎች ልጆቻቸውን ለጦርነት የገበሩም የትግራይ እናቶች ናቸው ተብሏል። ገና የትናንቱ ልቅሷቸው ሳይደርቅ በድሮው ጥቃትና በዓላማ ቢስ ውጊያ ልጆቻቸውን መርዶ ዳግም እንዲሰሙ መገደዳቸው እናቶች ወደማያባራ የሐዘንና የሰቆቃ ዙሪት ውስጥም ዘፍቋቸዋል። እልቂት ይብቃ የሚለው የትግራይ ህዝብ የልብ ትርታ ዛሬም በተቃዋሚ ፓርቲዎች ጭምር በይፋ እየተሰማ ነው። ይህን የህዝብ ሰውት በመጋራትና በትናንትናው ዕለት በራያ አካባቢ የተፈጸመውን የድሮን ጥቃት ምክንያት አድርጎ ሳልሳዊ ወያኔ ትግራይ ያወጣው መግለጫ የችግሩን አሳሳቢነት ያጎለዋል። ፓርቲው የትግራይ ወጣቶች ህይወትና አካል እየጠፋ መሆኑን በመጥቀስ የብረት ኃይል መፍትሄ እንደማያማጣም የሰላማዊ ጥሪ እንደሚያስፈልግም አሳስበዋል። በሁለቱ ወገን ሆነው የጦርነት ቅስቀሳ የሚያደርጉ አካላት ከድርጊታቸው እንዲቆጠቡ፣ የትግራይ ደህንነት በብሔራዊ ጉባኤ እንዲረጋገጥ እንዲሁም የብልጽግና መንግስት የትግራይ ህጋዊ ጥያቄዎችን በሰላማዊ መንገድ እንዲመልስ ያቀረበው ጥሪም የጦርነት አውዳሚነትን ያመላከተ ነው ተብሏል። በአማራ ክልል ራያና አካባቢ በተለይ አለማጣ፣ ኮረም፣ ኦፍላ፣ ዛታም የተፈጠረው የጦርነት ስጋት ከ1000 በላይ ዜጎችን አፈናቅሎ በቆቦ ከተማ እንዲጠለሉ አድርጓል። ሆኖም በቆቦ ያለው እጅግ የከፋ የምግብና መጠለያ እጥረት እንዲሁም የሰብአዊ እርዳታ አለመኖር ወጣቶች ወደ አደገኛ የስደት ጎዳና እየገፋቸው ነው። እናት ፊት ባዶ እጅ ከመሞት ይሻላል በሚል ተስፋ መቁረጥ ውስጥ ያሉ ወጣቶችና ህፃናት ሳይቀሩም የህገወጥ ደላሎች ሰለባ እየሆኑ ይገኛሉ። ደላሎቹ ይህንን ጭንቀት በመጠቀም በኢትዮጵያ ድንበር በኩል ጉዞውን በነጻ በማስጀመር ወጣቶቹን ወደ አረብ ሀገራት ይወስዳሉ። ሆኖም የመን በረሃ ሲደርሱ እውነተኛ ሲኦል ይጀምራል። ወጣቶቹ በአጋቾች እጅ ወድቀው ቤተሰቦቻቸው መክፈል የማይችሉትን ከፍተኛ ገንዘብ ይጠየቅባቸዋል። ወላጆች እየለመኑም ቢሆን ልጆቻቸውን ለማዳን ቢሞክሩም አቅም የሌላቸው ወጣቶች ግን በዛው በረሃ ሸዋ ውስጥ ተቀብረው ይቀራሉ። የሁሉ መከራ አልፎ በሺህ የሚቆጠሩ ኪሎሜትሮችን አቋርጠው ሳውዲ አረቢያ የደረሱ ቢሆንም ሰላም አላገኙም። የሳውዲ አረቢያ መንግስት በቅርቡ ባደረገው ኦፕሬሽን በአንድ ሳምንት ውስጥ ብቻ ድንበር አቋርጠዋል የተባሉ ከ1593 የውጭ ዜጎችን በቁጥጥር ስር ሲያውል ከነዚህ ውስጥም 59 በመቶ ወይም 950 በላይ የሚሆኑት ኢትዮጵያውያን መሆናቸው ተረጋግጧል። ከገዛ ሀገሩ በጦርነት ተፈናቅሎም አቋርጦት በማያውቀው በረሃ ተርቦና ተጠምቶም በህገወጥ ደላሎች ተጉዞም ተሰቃይተው ሳውዲ የደረሰው ኢትዮጵያ ወጣት እዛው ሲደርስም ወህኒ ቤት ነው የሚጠብቀው። የእርስ በርስ የተሳሰረ የጦርነት የመፈናቀል የህገወጥ ስደትና የእስር ሰንሰለት የኢትዮጵያን ወጣቶች በምን ያህል አሳዛኝ አጣብቂኝ ውስጥ እንዳሉና አስቸኳይ የሰላም መፍትሄ ምን ያህል ወሳኝ እንደሆነ በግልጽ የሚያሳይ ሕያው ማሳያ ነው ሲሉ የጣና ቲቪ ተንታኞችም ይናገራሉ። በአፍሪካ ቀንድና በቀይ ባህር ዙሪያ እየተስተዋሉና እየተከሰቱ ያሉ አዳዲስ የጂኦፖለቲካ ክስተቶች የዓለምን ትኩረት ስበዋል። በዛሬው የጂኦፖለቲካ ዜና ትንታኔያችን በአፍሪካ ቀንድና በቀይ ባህር ቀጠና ባለፉት 24 ሰዓታት ውስጥ እየተከሰቱ ያሉ ወሳኝ አንገብጋቢ ክስተቶችን ይዘናል። ቀጠናው ከባህር ላይ ጥቃቶች እስከ ድንበር ላይ ወታደራዊ እንቅስቃሴዎች በተዳመሩም ውስብስብ የፖለቲካና የጸጥታ ቀውሶች ውስጥ እያለፈ ይገኛል። በቀጠናው ከፍተኛ ስጋት የፈጠረውና በኢራን የሚደገፈው የሁቲ ታጣቂዎች ቡድን በሳውዲ አረቢያ ላይ የፈጸመው ሰፊ ጥቃትም በግንባር ቀደምትነት የዓለም መነጋገሪያ ሆኗል። ታጣቂዎቹ በሳውዲ አረቢያ የነዳጅና ጋዝ መሰረተ ልማቶች እንዲሁም በምዕራብ የቀይ ባህር የሞህ ወደብ ላይ ባነጣጠረው ግዙፍ የድሮንና የሚሳኤል ጥቃት የ11 ሰዎች ሕይወት ማለፉና በርካቶች መቁሰላቸውን ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ይህ ጥቃት ቡድኑ በቀይ ባህር ላይ የጣለውን የባህር ላይ እገዳ ተከትሎ የመጣ ተጨማሪ የውጥረት ማገርሸት ሲሆን በቀጠና ያለው
የቀጠለውን ወታደራዊ ፍጥጫ ወደ አዲስ ምዕራፍ ያሸጋግረዋል ተብሎም እየተሰጋ ነው። ከዚህም ባሻገር በቀይ ባህር የደህንነት ጋር በተያያዘ በአፍሪካ ቀንድ የአሜሪካ ጦር ዋና የድሮን ማዕከል በሆነው በጅቡቲ ሻበሌ አየር ማረፊያ አቅራቢያ የአሜሪካ MQ-9M ሪፔር ወታደራዊ የድሮን መከስከስ ትኩረትን ስቧል። አደጋውን ተከትሎ የአሜሪካ ኤምባሲ አስቸኳይ ማስጠንቀቂያ ያወጣ ሲሆን ክስተቱ በቴክኒክ ብልሽት ይሆን ወይም ድሮኗ በቀይ ባህርና የመን አካባቢ በነበራት ተልዕኮ ላይ በጠላት ጥቃት የተመታች ስለመሆኑ ሰፊ ምርመራ እየተካሄደ ይገኛል። በተጓዳኝም በባብ ኤልማንድብ ስትራቴጂካዊ የባህር ወሽመጥ ላይ እየተባባሰ የመጣው የሁቲዎች ስጋት ለመመከት የአሜሪካው የአፍሪካ ከፍተኛ መኮንኖች ከሶማሌላንድ ባለስልጣናት ጋር የጸጥታ ውይይት አድርገዋል የተባለው። ይሁን እንጂ አሜሪካ የሶማሊያን አንድነትና ሉዓላዊነት እንደምታከብር በድጋሚ በማሳወቅ ዲፕሎማሲ ሚዛኗን ለመጠበቅ ሞክራለች ነው የተባለው። ወደ አፍሪካ ቀንድ የውስጥ ፖለቲካ ስንመጣ ኢትዮጵያ ወደ ቀይ ባህር ለመውጣት ያላትን ፍላጎት ዳግም ማንሳቷን ተከትሎ በኢትዮጵያና በኤርትራ ድንበር በተለያዩ በሰሜናዊ የትግራይ አዋሳኝ ክፍሎች ላይ ወታደራዊ እንቅስቃሴ እየተስተዋለ ነው ተብሏል። ከዚህ ቀደም የኤርትራ ወታደር የኢትዮጵያን ድንበር ጥሶም ህወሓትን ለማንገዝ ኢትዮጵያ ውስጥ መግባቱን መዘገባችን ይታወሳል። ዲፕሎማቶች እንደገለጹት የሁለቱ ሀገራት የጦር ኃይሎችና ወታደራዊ ቁሳቁሶች ወደ ስፍራው ማንቀሳቀሳቸው በቀጠናው ዳግም አዲስ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋትም ተጋርጧል የተባለው። የብልጽግናው መንግስትም ሰሞኑን ሻዕቢያን ለመውረር እየተንቀሳቀሰ መሆኑን በተለያዩ የፕሮፓጋንዳ ማሽኖቹም እያሰራጨ ይገኛል። እልባት ያላገኘው የሱዳን ጦርነት ሌላው የዜናችን ትኩረት ነው። በአዲስ አበባ ሊካሄድ ታቅዶ የነበረው የሱዳን ተፋላሚ ወገኖች የሰላም ጉባኤ በተፈጠረው ፖለቲካ መግባባቶችና በአንዳንድ የሲቪል ጥምረቶች ማዕቀብ ምክንያት በአካል መካሄድ አልተቻለም ተብሏል። በዚህ ሳቢያ አደራዳሪዎች ስብሰባውን በቪዲዮ ኮንፈረንስ ለማስቀጠል መገደዳቸውም ታውቋል። እነዚህ እርስ በርስ የተሳሰሩ የጂኦፖለቲካ ክስተቶች የአፍሪካ ቀንድና የቀይ ባህር ቀጠና ምን ያህል ውስብስብና ተለዋጭ ፖለቲካ ትኩሳት ውስጥ እንደሚገኝ በግልጽ የሚያሳዩ ናቸው ሲሉም የጣና ቲቪ ፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።